ምን እያረክሽ ነው? ቤቲ እባክሽ ቢና ትሰጃት። እኔ በጣም ነው ማፈቅራት። እህቴ አንተን ስታይ ደስ የሚላት መስሎኝ ነበር። ፈገግ የምትልም መስሎኝ ነበር። ግን ለካ ስህተት ነበርኩኝ። ስህተት አይደለም። እኔም ማፈቅራታለሁ፣ እሷም ታፈቅረኛለች። ታፈቅራት ኖሮማ ይኸውላ ነገር ባልሆነ ነበር። ትሰማኛለህ? ለእህቴ ይሄ አይገባትም። እሺ እመኚኝ ቤቲ፣ እኔ ምንም የማውቀው ነገር የለም። ከዚህ በኋላም ደግሞ ምንም ነገር እንድትሆን አልፈቅድም። እንደዛ ከሆነ ስትመጣ ፍላጎቷን በሙሉ እንጠይቃታለን። ፍላጎቷ ግን ከዚህ ቤት መውጣት ከሆነ አንድም ቀን ለማላሳድራት ነው። እሺ እስክትመጣ እንጠብቅ። እባክሽ እሺ በይኝ። እሺ አመሰግናለሁ። በአንድና በብቸኛ እህቷ ማትደራደረው ቤቲ እሳት የጫረውን ያቃጥለዋል፣ በቀል የጀመረውን ይጨርሳል እንደሚባለው በንዴት ስሜት ውስጥ ገብታ እህቷን አግባብ የሌለው አካላዊ ስድብ ተሳድባ ያስከፋቻትን የባቢን እናት ከፎቅ ላይ ወርወራ ራሷን የማትወጣው ችግር ስትከት ከጫፍ ደርሳ ነበር። በእህቷ የመጣበትን ሰው በቀላሉ የማትፋታው ቤቲ አሁን ላይ እህቷን ለማሳከም የያዘችውን ሀብትና ንብረት ያን ሁላ በደልና ስቃይ ያደረሰችባቸው አለሚ ይገባኛል ብላ በፍርድ ቤት ክስ መጀመሯን ሰምታ በድጋሚ ከውስጧ ያልወጣላት የበቀል ስሜት አገርሽቶ እሷን አግኝታ ለመግደል ማሰብ ጀምራለች። ነገር ግን ነገሮች እሷ ባሰበችው መንገድ አልነበረም እየሄዱ የነበሩት። የቤቲና የእህቷ እንዲሁም የቤተሰቦቿን ጉዳት ከሰማች በኋላ እነሱን ለመካስ አስባ እየተብሰለሰለች የጥፋተኝነት ስሜት ተሰምቷት የምታድረው አለሚ ይህንንም ሀሳብ ያሰበችው ከልጇ ከናቲ ጋር ቤት ውስጥ ቁጭ ብለው ቡናቸውን እየጠጡ ፊቷ ልክ እንዳልሆነ ያስተዋለው ናቲ ምን ሆና እንደሆነ ያስጨነቃት ነገር ካለም ብሎ ይጠይቃታል። አለምን በሀዘን ስብር ብላ ናቲዬ ይሄንን ነገር ከሰማሁኝ በኋላ በፍጹም ደህና መሆን አልቻልኩም። በእኔ ምክንያት የአንዱ ሙሉ ቤተሰብ ህይወት መበጥበጡን ሳስብ በጭንቀት እያበርኩኝ ነው ብላ ስትለው ናቲም እሷን ለማጽናናት እየሞከረ ኧረ ተይ እማዬ አንቺ እኮ በሰዓቱ ስለነገሩ ምንም የምታውቂው ነገር እኮ አልነበረ፣ ምንም አይነት ጥፋት የለብሽም ብሎ ሲላት አለሜ ቢሆንም ግን በጭራሽ ራሴን ይቅር ማለት የምችል አይመስለኝም። አጥፍቻለሁና ቅጣቴም የሚሆነው አንድና አንድ ነገር ብቻ ነው። እሱም የቤቲን እህት ማሳከም። አሁን ገዛኸኝ ጋር ያለኝን ንብረት በሙሉ ጠይቀዋለሁ። ሀብት ክፍፍል ብዬ እከሰዋለሁ። ከዛም ማገኘውን ገንዘብ በሙሉ የቤቲን እህት አሳክብበታለሁ ብላ ስትለው ናቲም በድንጋጤ ይሄማ በፍጹም ሊሆን አይችልም እማዬ አንቺ ችግሩ ሲከትሽ ይችላል እኮ ብሎ ይላታል። እሷም በድፍረት ወስኛለሁ የኔ ልጅ የመጣ ይምጣ፣ እኔ ራሴን ይቅር እምለው የቤቲ እህት ድና ቆማ በእግሯ ስትሄድ ብቻ ነው ብላው በተቀመጠበት ተነስታ ጥላው ትሄዳለች። ናቲም እዛው በተቀመጠበት አባያ አጠገቡ መጥቶ ተቀምጦ በጭንቀት በሀሳብ መብሰልሰል ሲጀምር ናቲም ያስተዋልና ምን ነው አባዬ በጣም የተጨነቅ ትመስላለህ ብሎ ሲለው እሱ አዎ ልጄ አንድ ህልም አይቼ እኮ ስለዛ እያሰብኩ ነው፣ እሱን ተወና አለሜ የለችም እንዲህ ብሎ ሲጠይቀው ናቲም አለች ግን አባዬ እማዬ በጣም እያስጨነቀችኝ ነው፣ በዚሁ ሀሳቧ ከቀጠለች ግን በቃ ደህና ምትሆንም አይመስለኝም፣ ከገዛኸኝ ገንዘቧን በሙሉ ልትጠይቅ ነው፣ ከዛም የቤቲን እህት ልታሳክም አስባለች። እስቲ ዝም ብላ አስቡ አባዬ ገና የንብረት ጥያቄ ሲጠየቅ እንደዛ የሚንገበገብ ሰውዬ ዝም ብሎ የሚቀመጥላት ይመስላል ብሎ ሲለው አባዬ እሺ በቃ ልጄ አትጨነቅ እኔ ሁሉንም ነገር አስተካክለዋለሁ ብሎ ይለዋል። ከትንሽ ቆይታ በኋላም ናቲ ከቤት ሲወጣ ጠብቆ አባዬ አለምን ሊያወራት መሞከር ይጀምራል። ቀጥሎም አለሜ ናቲ ሀሳብሽን ነገረኝ ብሎ ሲላት እሷም አዎ እንደማትስማማ አውቃለሁ ግን አድርጌዋለሁ ወስኛለሁ ብላ ስትለው አባዬ እኔ የቤቲን እህት በማሳከምሽ ምንም ተቃውሞ የለኝም ብሎ ሲላት አለምም ገንዘቤንና ንብረቴን መጠየቄ ላይስ ቅሬታ አለህ አይደል ብላ ስትጠይቀው አባዬም አዎ አለሜ ይህ ሰውዬ አንድ ክፍል ዘግቶ ሲያሰቃይሽ የነበረው እኮ ገንዘብ እንዳትጠይቂው ነው እና አሁን ይህን ጥያቄ
ስታቀርቢ ዝም የሚልሽ ነው እንዴ የሚመስልሽ? በቃ አለሜ ተይው፣ ይሄ ሰውዬ ይጎዳሻል። ደግሞ እኔም መጥፎ ህልም አይቼ ነበር። ህልሙን አልነግርሽም ግን መጥፎ ነገር ነው። እባክሽ በቃ እኔ የምልሽን ብቻ እሺ በይ ብሎ ሲላት አለምም ይቅርታ ግን ይሄንን እሺ ልልህ አልችልም ብላ አስረግጣ ትነግረዋለች። በዛን ሰዓት ቤቲ ወደ እናቷ ቤት ልትገባ ስትል በረንዳ ላይ የባቢን እናት ታገኛትና እንዴት ነሽ ብላ ስትጠይቃት ሴትዮዋም ጥያቄዋን ችላ ብላ እኔ የምልሽ ያቺ ሽባ እህትሽ ግን የት ሄደች? ሰሞኑን ልጄ ማረፈ ምንም እኮ በማያገባው ነገር ሽባ መንከባከብ ሆነ ስራው ብላ ስትላት ቤቲን በንዴት ለካ አንቺ ነሽ እህቴን ሽባ ብለሽ ሰድበሽ ያስከፋሻት ብላ ስትላት ሴትዮዋ እውነቱን እኮ ነው የነገርኳት ከአልጋ እንኳን መውረድ አትችልም ብላ ስትል ቤቲን በንዴት ራሷን መቆጣጠር ተስኗት አንገቷን አንቃ ልትገላት መታገል ይጀምራሉ። በዚህ መሃል ባቢ የሚመጣና ቤቲን ገፍትሮ እናቱን ያስለቅቃትና ምን እየሆንሽ ነው? እናቴን ልትገያት ነው እንዴ ብሎ ሲጮህ እናትየውም አንተና ይኸው አስገድለኝ ባለቤቱን ካላቁ አጥሩን አይነቀንቁ የሚባለው ይሄ ነው ብላ ስትል ባቢን በንዴት ቤቲ ምን እየሆንሽ ነው? ቆይ እንዴት እናቴን ታንቂያታለሽ ብሎ ሲላት ቤቲ ገድያት ባለማግኘት ፈጣሪህን አመስግን እሺ፣ አንቺ ግን ክብር የሌለሽ ነሽ እሺ፣ አንቺ ላይ ሸክም አልሆነች። ቆይ ምን አገባሽ እህቴን ሽባ ብለሽ ምትሰርቢያት ብላ ስትል ባቢም ደንግጦ ምን ብሎ ወደ እናቱ ጋር ሲዞር እሷም ስመለስ እዚህ ቤት እንዳላገኝሽ ብላ ዝታባት ጥላቸው ትሄዳለች። በዛን ሰዓት አባዬ ቤት ውስጥ ተቀምጦ ባለበት አለም ከውጭ አንድ ወረቀት ይዛ ትመጣና ትቀመጣለች። አባዬም አለም ምንድነው ያዝሽው ወረቀት ብሎ ሲጠይቃት እሷም ይሄማ ገዛኸኝን የሀብት ክፍፍል እንድናደርግ ፍርድ ቤት የከሰስኩበት ወረቀት ነው። ከዚህ በኋላ ከተበቃይ ጋር በመሆን ጉዳዩን ጨርሷለሁ እና ምንም አያደርገኝም አታስቡ። ከዚህ በላይ ደግሞ እሱ ፈርቼ ወደ ኋላ እያልኩኝ መኖር ሰልችቶኛል። እጄ ላይ ብዙ ወንጀል የሰራባቸው ወረቀቶች አሉ። መቀመቅ ልከታው እችላለሁ ብላ ስትል አባይም እሺ ይሁን ግን ጠበቃሽ የሚታመን ሰው ነው ገዛኸኝ በገንዘብ ብሎ ሲጀምር አለምም በጭራሽ አያደርገውም አውቀዋለሁ በዚህ እርግጠኛ ነኝ ብቻ ንብረቴ በእጄ ይግባ እንጂ ኢየሱስ መጨረሻ ተቃርቧል ብላ ትለዋለች። በዛ ሰዓት ከፍርድ ቤት የክስ ወረቀት የደረሰው ገዛኸኝ ለብቻ አንድ ካፌ ውስጥ ተቀምጦ እየተብሰለሰለ ባለበት ቤቲ ማጠገቡ መታ ትቀመጣለች። ሁኔታዋንም አስተውሎ ምን ሆነሻል ብሎ ሲጠይቃት ቤቲ ምንም አልሆንኩም ትንሽ ራስ ብታት ነው ግን ቆይ በሰላም ነው አጣድፈ የጠራኸኝ ብላ ስትለው ገዚም አንቺ ልክ ነበር ያቺ እርጉም ንብረቴ ማለት ጀምራለች ብሎ ሲላት ቤቲም እና ምን አስጨነቀ ንብረትህን በሙሉ አሽሽተሃል አይደል እንዴ ብላ ነገሩን ቀለል ስታደርግበት ገዛኸኝም ለምንድነው ሁሉንም እንደማታውቂ የምትሆኚ ቤቲ የሞት ሰርተፍኬት እንዳወጣንላት ረሳሽው እንዴ አለመሞቷ ከታወቀ እኮ ትልቅ ወንጀል ነው መቀመቅ ነው የምንወርደው ጠበቃ ብላ የያዘችው ሰው ለራሱ በገንዘብ ለመያዝ የሚመች ሰው አይደለም በጣም ነቀዝ የሆነ ሰው ነው ብሎ ሲላት ቤቲም እሱን እንኳን ተወው ሲደረደር ነው ገንዘብ እኮ የማይፈታው ነገር የለም ብላ ነገሩን ስታቃልለው ገዛኸኝም አይመስለኝም ስለዚህ ሌላ መንገድ ማሰብ አለብን ከዚህ በኋላ እሷን ወደ ሞት መላክ የማይታሰብ ነው የፖሊስ ትኩረትን ወደኛ ማድረግ ነው የሚሆንብን ስለዚህ መንገዷን ማደናቀፍ መቻል አለብን በዚህ ልክ ከሄደች ብዙ ነገር ታሳጣናለች በቃ ከዚህ በኋላ ማንም ሰው ከፊቴ እንዲቆም አልፈልግም ብሎ ይላታል። ቤቲም ተነስታ ወደ ቤት ሜዳ እረፍት ለማድረግ ጋደም ከማለቷ ትሁት ትመጣና ቤትዬ ምን ነው የተፈጠረ ችግር አለ እንዴ እንደዚህ በሐሳብ ጭልጥ ያልሽው እህትሽ ደህና ናት አይደል ብላ ስትጠይቃት ቤቲም ደህና ናት ግን ያቺ ላንቺ ንጹህ የሆነች ሴት ምን እንዳለች ሰማሽልኛ ንብረቴን ብላ እኮ ጠየቀች እኔ በህይወት ስለተውኳት ግን ያላወቀችው ይሄ ንብረቴ እኔ መሆኑን ነው የእህቴ ማሳከሚያ ገንዘብ ነው አሁንም ያንን ጥያቄ ደግማ የምታነሳ ከሆነ በህይወት እንደማስኖር ግን ንገሪያ ብላ በንዴት ተነስታ ጥላ ስትወጣ ትሁትም ግራ ተጋብታ ቁጭ ብላ ማድረግ ያለበትን ነገር አስባ ተነስታ ወደ አለሜ ጋር ትሄዳለች እዛ እንደደረሰችም ሰላምታ ተለዋውጠው ትቀመጥና ማውራት ይጀምራሉ አለምም ቤቲ ግን እንዴት ናት ብላ ስትጠይቃት ትሁትም ፈገግ ብላ ደህና ናት ብላ ትመልስላታለች አለም ትቀጥልና እኔ ግን ደህና መሆን አልቻልኩም ትሁቴ በደሌን አስቤ ለራሴ ይቅርታ ማድረግ አልቻልኩም ብላ ስትላ ትሁትም ገዛኸኝን ንብረቴን ፈልጋለሁ ብለሽ ጠየቅሽው እንዴ ብላ ትጠይቃታለች አለምም አዎ ምን ይገባኛል እኮ ትሁት እድሜ ልኬን ለፍቼ ያመጣሁት ንብረት ነው ትሁት ያለኔ ይገባኛል በቶሎ እጄ ላይ ማስገባት አለብኝ ከዛ የቤቲን እህት ማሳከም አለብኝ ብላ ስትላት ትሁትም ደስ ብሏት የቤቲን እህት ለማሳከም ነው እንዴ ገንዘቡን የፈለግሽው ብላ ስትጠይቃት አለምም አዎ ያ የኔ ቅጣት ነው የቤቲ እህት ቆማ በእግሯ ስትሄድ ነው ለራሴ ይቅርታ ማደርገው ብላ ትላታለች ትሁትም በፈገግታ ሀሳብሽን ያሳካልሽ አለሜ ብላ ትላታለች ከዛ በኋላም ነው ቤቲ እህቷን ያስከፋችባትን አከራ ከፎቅ ላይ ልትፈጠፍጣት መታገል የጀመሩት በቀጣይ ምን የሚፈጠር ይመስላችኋል ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ በቀጣይ በሌላ ክፍል እስክንገናኝ ከዛው በሰላም ቆዩ